ولا تذكلت وعلىكو بنهار خويني إمبر وصرفكون كوي كون أنت تصرف كايو مغرب كوي خاتم مغرب كايو موالعت مكوان تنير كاس موالعت خلوق تخون مسن ماني خانيركا مسن مالس ما أدي مسن حيلم ما أدي مسن سيم ما أدي مسن أباي ما أدي من نسعر ما أدي نيركاس حي من ساقلابات ما أدي تأودق أرأيت كاغي حزها إدكاغي حزها خلف حياليو أبوتاهم رقصوا شيطناكم هنا تيتونا ذلك حساب نيرو በነገራችን ላይ ታደሰ ወረደ ሰራዊት መርቶ አያውቅም በእነሱም ያውቁታል እኮ በደንብ አድርጎ ነው የሚያውቁት ታደሰ ወረደ እንደዚህ ነው በሌላ የሥራ ዘርፍ ነው የመጣው አሁን የሰራዊት አዛዥ ነው የተባለው በኤርትራ ጦርነት እኔ ቡሬ ነው የነበርኩት ቡሬ ለኔ የተሰጠኝ ግዳጅ ከኔ ፊት ለፊት ያለው የኤርትራ ሰራዊት ክፍለ ጦሮች 8 ነበሩ 525ኛን ጨምሮ ማለት ነው ለኔ የተሰጠኝ ግዳጅ በዛ በኩል ማጥቃት ስለማንችል ይሄን 8 ክፍለ ጦር ለ3 ቀን ማቆየት ነው እኔ ያስኩት ደግሞ አንድ ክፍለ ጦርና አንድ ብርጌድ ነው እዛ 8 ክፍለ ጦር ነው ያለው ልባርክ አሁን እንግዲህ ይመስለኛል ያኔ እንደምናየው የኤርትራ መንግስት ዋና ማጥቂያ አቅጣጫው በቡሬ በኩል ነው የሚል አሳሰብ ይዞ ሊሆን ይችላል ያን ሰራዊት 3 ቀን አስቆይቻለሁ ነው ከዛ በኋላ በዛ በኩል ውጊያ አልተደረገምና እሱ በአዛዥነት መጣ በአዛዥነት ከዘራ እንዲያሽከረከረ መጣና ጦርነት ጀመረ ተጨፈጨፈን አንድም ቦታ ፈቀቅ ማድረግ አልቻልንም አንድ ክፍለ ጦር ያመጣል ያስገባል ይጨፈጨፋል ሌላ ክፍለ ጦር ያመጣል ያስገባል ይጨፈጨፋል እሱ በኔ ላይ ነው የመጣው ባርገኔ አዛዥ አይደል እና እኔ ለምን አዛዥ አልኩም የሚል ኮምፕሌን ለማቅረብ አይደለም ምክንያቱም በዛ በኩል ጦርነትም አያስፈልግም ለምንድን ነው የምንዋጋ ሊገባኝ አልቻለም እሱ አዛዥ ሆኖ እንዲዋጋ መጥቷል ተጨፋጨፍን ከዛ በኋላ ሰላም ማስከበር ገባ የኛና የኤርትራኖች ሬሳችንን ሳናነሳ ነው የወጣ ነው አንደኛ ይሄ ነው የኛና የኤርትራኖች ሬሳችንን ሳናነሳ ነው የወጣ ነው አንደኛ ይሄ ነው ሁለተኛ ከዚህ በፊት አይጋ የሚባል ውጊያ ነበር ለምሳሌ የዚህ ባድሜ የተለቀቀበት ጊዜ የባድሜ ውጊያ ባድሜ ተለቀቀና ባድሜ ሲለቀቅ ጻርቃን በአይጋ ወይም ደግሞ በዚህ በዛላምበሳ በኩል የ20ኛ ክፍለ ጦር አዛዥ አሁን የአርሚ 4 አዛዥ ተክላይ ሸብር የሚባል ወይም ወዳ ሸብር የሚባል ሰው ነው እሱ ነው እየመራ የነበረው እና እሱ በሚመራበት ጊዜ ትዕዛዝ ተሰጥቶ በአይጋ በኩል እንዲገባ ተደረገ እንደ ቄራ ከብት ነው የገባ ነው ታንኩን ለገበያ እንደሚሄድ በጎች ነው የነዳው ከባድመ ከተያዘ በኋላ ጻርቃን እዛ ኃይል ስቦ በዚህ በኩልም እንዲገባ ተደረገ ቄራ ገባን ተጨፈጨፈና ተመለሰ የኛ ሰራዊት ዓመት ሙሉ ወዶረ ትግራይ ዘላገጸላ ማንንም የላገጸላ አብሽረ እንዳስላሰ እንታይ ኣብ ዘልዎ አብሽረ እንዳስላሰ ወዶረ ዘዲስ ዋዘል ህፃኻ ክንደዋጉ ህዝ ትግራይ አዋጹና ቀርሽስ ክንከፍለካሞ ዝግበር እንደግበር ይለምዎ ዝግበር ክንከፍለካ ተናይ ክንደ የውጽና አዲስ አበባ ህፃኻ